አሁን ለ$50,000 ድብብቆሽ ልንጮት ነው። 10 ተወዳዳሪዎች አሉ። ከነሱ መሃል መጨረሻ የሚገኘው ተወዳዳሪ $50,000 ያሸንፋል። ለመደበቅ 20 ደቂቃ አላችሁ። ምን? 19 ደቂቃ ቀርቷችኋል። መጨረሻ የሚቀረው ሰው ገንዘቡን ይዞት ይሄዳል። ማንም ይሁን ማን ምንም አያገባኝም። አላቅም ብቻ ከሌሎች ተወዳዳሪዎች ጋር መሆን አለብኝ ወይስ ደግሞ ለብቻዬ? ሽንት ቤት መሄድ አለብኝ። በእርግጥ ይሄ ሰዓቱ አይደለም። ዛሬ ጠዋት ላይ ተነሳው። ከዛ እነዚህን 10 ተወዳዳሪዎች ሰበሰብኩኝ። እንዲሁም $50,000 አመጣው። በቃ እንደዚህ ነው ውድድሩን ያዘጋጀሁት። ቶሎ ሽንት ቤት ገብቼ መውጣት አለብኝ። ምንድን ነው በሩን ዘግተውት ነው? ይሄ ህንፃ በመቶዎች የሚቆጠሩ ክፍሎች አሉት። ለዚህም በጣም ብዙ መደበቂያ የሚሆኑ ቦታዎች ይኖራሉ። ስለዚህ እኔ ለብቻዬ በፍጹም ሊይዛቸው አልችልም። ሁለታችን በጋራ ነው የምንሰራው። አሪፍ የሆነ እቅድ ያስፈልገናል እነሱን ለመያዝ። አንተ አይኖችን ትጠቀማለህ፣ እኔም ደግሞ አይኖቼን እጠቀማለሁ። ኧረ በለው፣ ምን አይነት እቅድ ነው ባክህ? እኔ ትልቅ አዳራሽ ውስጥ ነው የተደበቅኩት። ማንም የተደበቅኩበትን ቦታ ሊያውቅ አይችልም። እኔና ጄክ አሪፍ ቦታ ነው የተደበቅነው። ሁለታችንም ከተያዝን አንድ ላይ ነው የምንያዘው። እዚህ ጋር እንደምታዩት ሳጥን አለ። ስለዚህ ይሄ ቦታ ለመደበቅ አሪፍ ነው። አሁን ራሴ ላይ ዘጋለሁ እና እስከ መጨረሻው እዚህ ነው የምቆየው። ቻው ሰዎች። በመሰላል ወጥተን ነው እዚህ ቦታ የተቀመጥነው። እናም የቱ ጋር እንዳለን እነሱ በፍጹም ሊያውቁ አይችሉም። ኮርኒስ ውስጥ ነው የገባነው። በጣም ምርጥ ቦታ ነው። ሰዎች $50,000 ማሸነፍ ትችላላችሁ፣ ወይም ደግሞ ምንም አታሸንፉም። 1 ደቂቃ ብቻ ነው የቀራችሁ። መጣንላችሁ። 1 ደቂቃ ነው የቀረው። ሰዎች እባካችሁ ጸልዩልኝ። እኔ እዚህ ህንፃ ውስጥ ነው የምማረው እና የቱ ጋር መደበቅ እንዳለብኝ በትክክል አውቃለሁ። 30 ሰከንድ ይቀራል። እኔና ቤን አሪፍ ቦታ አግኝተናል። እናም እስከ መጨረሻው አብረን ነው የምንሆነው። ምናልባት በመሃል ተንቀሳቀሱ ከተባለ የዛኔ የተለያየ ቦታ ልንሄድ እንችላለን። ይሄ ቦታ ግን አሪፍ ነው ብለህ ነው? ሰዓት አልቋል። ዝግጁ ብትሆኑም ባትሆኑም እየመጣንላችሁ ነው። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል ይመስለኛል። እነሱን በቀላሉ ለመያዝ መጀመሪያ ኮሪደሩን ዝም ብለን እንዞረዋለን። ከዛ በኋላ ደግሞ ክፍሎቹን እየገባን መፈተሽ እንጀምራለን። እሺ፣ እነዚህ ቦታዎች ለመደበቅ አሪፍ ይመስላሉ። ስማ ታሪክ፣ ና እዚህ ጋር የሆነ ሰው አለ። ማንም የለም ባክህ። 10 ተወዳዳሪዎችን ያሉት እስካሁን ማንንም አላገኘንም። እሺ፣ ወደ ግራውንድ ወርደናል። ስለዚህ አሁን ከዚህ ክፍል እንጀምራለን። ከዛ እያንዳንዱን ክፍል እያየነው እንሄዳለን። እዚህ ውስጥ ያለው ሰውዬ አልቆልሃል ይመስለኛል። እዚህ ጥግ ላይ የሆነ ሰው አለ። አይ ጥሩ ቦታ ነበር። ምንድነው? ወይኔ ቻለርን አገኘ ነው። እሺ ቻለር ና በቃ ወደ እስር ቤት። የመጀመሪያ የተያዝኩት እኔ ነኝ። አዎ የመጀመሪያ ነህ። መጀመሪያ የተያዝከው ሰው አንተ ነህ። ሁሉም ተወዳዳሪዎች እስከሚያዙ እዚህ ትጠብቃለህ። ይህንን ስነግራችሁ በጣም ደስ እያለኝ ነው። ቻለር ከውድድሩ ወጥቷል። በር ዘግቼ ተቀምጬ ነበር። እቅዴ ግን አልሰራም። 1 ተወዳዳሪ ይዘናል። 9 ተወዳዳሪዎች ይቀሩናል። ይሄ ህንፃ የፊልም አዳራሽ አለው። ይሄማ በጣም ሰፊ ቦታ ነው። እዚህ ውስጥ እንደፈለክ መደበቅ ትችላለህ። በጣም እርግጠኛ ነኝ እዚህ ውስጥማ የሆነ ሰው ይደበቃል። ይሄ ህንፃ በጣም ትልቅ ነው። በጣም ይገርማል። እኛ አሁንም እዚህ ውድድር ውስጥ አለን፣ ግን አጠገባችን ነበሩ። እስኪ በረንዳው ላይ ደግሞ እንያቸው። ያዝኩ። ስለ ደወላችሁ አመሰግናለሁ። ማን ልበል? የሆነ ነገር ለማዘዝ ፈልጌ ነበር። ታመጣላችሁ አይደል? የስ አዝዣለሁ። በጣም አመሰግናለሁ። ጥሩ ስራ ነው። ጂሚና ክሪስ አጠገቤ ነው ያሉት። እዚህ ውስጥ መግባት ይቻላል እንዴ? ያለውበትን ሳጥን እየመቱት ነበር። እናም እዚህ ውስጥ ማንም የለም ብለው ሄዱ። ወደዚህ ክፍል አልመጣንም። እስኪ እንየው። ቆይ እስኪ የሆነ ነገር ሰማው መሰለኝ። አይ በቃ ተሳስቼ ነው። $50,000 ድምጽ መሰለኝ። በኋላ ማሸንፈው። ኧረ በለው፣ ምንድነው ይሄ ጨለማ? እዚህ ውስጥማ የተደበቀ ሰው አይጠፋም። ምንድነው ይሄ? እስኪ ወደ ውስጥ እንየዋ ታዲያ። ድብቅ ክፍል ነገር ይመስላል። እስኪ እንየው። ወይኔ አይሆንም። ናውጣ፣ ወደ እስር ቤት ትሄዳለህ። ሌላ ተወዳዳሪ ይዘናል። 8 ቀርታችኋል። ስማ ቻለር፣ ሰው ይዘንልህ መተናል።
ወይኔ በጣም ነው የተናደድኩት። በጣም ጥሩ ቦታ ነበር ግን የተደበቅከው። እኔም እንደዛ መስሎኝ ነበር። እሺ ወደ ቦታዬ ተመልሻለሁ። ያዘዝኩትን ወዲያውኑ ያመጡልኝ። ያዝ፣ ይህንን አንዱን ያዝ። አንዳንድ ተወዳዳሪዎች በተደጋጋሚ እየደወላችሁልን ያላችሁት ይመስለኛል። ያለንበትን ቦታ ለማወቅ ነው አይደል? ስሙ፣ ከጀርባ የሆነ ሰው ሲሄድ አይቼዋለሁ። እንሂድ። ክሪስ ወዴት ነው የምትሄደው? ይመስለኛል ደረጃ ሊጠቀም ነው። በዛ ሄደው። ሰውየው እስካሁን ያመልጠናል። ይህ በር ራሱ ለመዘጋት በጣም እየቆየ ነው። $50,000 ነው ሽልማቱ። ዝም ብለው በቀላሉ ሊይዙኝ አይችሉም። እስኪ ቻለር ጋር ልመለስና አንዳንድ መረጃዎችን ልጠይቀው። ስማ ቻለር፣ እስኪ ስለ ተወዳዳሪዎቹ የምትነግረኝ ነገር ካለ። ምን እንድነግር ፈልገ ነው? ያን ያህል ትልቅ ነገር አይደለም። የሆነ ፍንጭ ስጠኝ ብቻ። ወደ ላይ ልውጣ ወይስ ወደ ታች? ክሪስ፣ አንዳንድ መረጃዎችን አግኝቻለሁ። ታዲያ እሺ፣ ለእኔ ምንድን ነው የምትሰጠኝ? እሱን አስብበታለሁ። ይሄ ልጅ የት ሄደ? አሁን ቆይ፣ ቦታ መቀየር አለብኝ። እዚህ አካባቢ የተደበቀ ሰው እንዳለ መረጃ ደርሶኝ ነበር። ማንም የለም እዚህ። ይሄ ደግሞ በጣም ሰፊ ክፍል ነው። እዚህ ውስጥማ ሰው ማግኘት አለብኝ። እዚህ ጋር ማንም የለም፣ በዚህም ማንም የለም። ያዝኩ። አይ እዚህ አካባቢ ብደበቅስ አሪፍ ቦታ አይመስላችሁም? አዳዲስ ቦታዎችንም እያየው ነው። ይህንን ቦታ ከዚህ በፊት አይቼው አላቅም። ይሄ በር አጠገቡ ሰው ሲመጣ ነው የሚከፍተው። ስለዚህ በቅርብ ሰዓት ውስጥ እዚህ ጋር የሆነ ሰው ነበር ማለት ነው። ጂሚ እያወራ ሰምቼዋለሁ። ወደ እኔ እየመጣ ነው መሰለኝ። አግኝቼሻለሁ። አይሆንም። እሺ፣ ወደ እስር ቤት። እንዴት ነው ታዲያ ስሜቱ? እውነት ለመናገር እኔ ደስ ብሎኛል። እንድልን የፈለግከው? እስካሁን ቫይኪንግን አልያዝነውም። አዎ ልክ ነህ። ያን የሚያክል ሰውዬ ግን እኮ ገና ነን። በጣም ብዙ ያላየናቸው ክፍሎች አሉ። ሁሉንም ሰዎች በፍጥነት መያዝ አለብን። ስለዚህ የሆነ ሀሳብ አለ እኔ ጋ። ሁላችሁም ተወዳዳሪዎች ያላችሁበትን ቦታ መቀየር አለባችሁ። ለዚህም 10 ደቂቃ ሰጣችኋለሁ። እኛ ፍለጋችንን እናቆማለን። አሁን ያለንበትን ቦታ ደግሞ ነግራችኋለሁ። 2ኛ ፎቅ ላይ ነው ያለነው። መልካም እድል። ፍንጭ ሰጣቸዋለሁ ነበር ያልከው፣ ግን ያለንበትን ቦታ ነገርካቸው። ይሁንልህ እንግዲህ። እሺ ሰዎች፣ አሁን እየተንቀሳቀስኩ ነው። እናም የሆነ ነገር አግኝቻለሁ። ይህንን ይዤ ነው የምሄደው። በኋላ አደበርበታለሁ። አሁን እዚህ ሊፍቱ ሲከፈት የሆነ ሰው ብናገኝስ? በጣም ረጅም ሰዓት ይፈጃል። ደግሞ ገና ግራውንድ ነው ያለው መሰለኝ። አይከፈትም። የሆነ ሰው አለ ማለት ነው ውስጡ። እንሂድ። ሂድ እንጂ ተከተለው። ወይኔ አንተ ነህ እንዴ? የምር ግን ሊፍት ውስጥ የሆነ ሰው ሲያስል ሰምቻለሁ። አግኝቻለሁ። እንዴ ከየቱ ጋር ነው የመጣኸው? አሁን ወደ እስር ቤት ይዘነው እንሄዳለን። እንኳን ደህና መጣ። ስማ፣ ምን መሰለህ፣ ማርከስ በጣም አጭር ነው እና ትንንሽ ቦታዎች ላይ ሊደበቅ ይችላል። እዚህ ውስጥ ነው ወይስ እዚህ? አይ ወይኔ፣ ና ወደዚህ። ቆይ የሆነ ሰው እዚህ ተደብቆ ነበር ማለት ነው። ምናልባትም እኮ ቅድም መተን ስናይ የሆነ ሰው ከስር ነበር ማለት ነው። ቅድም እኮ ትንሽ አንቀሳቅሼው ነበር። የዛኔ ከባድ ነበር። አሁን ትንሽ ነካ ሳረገው ነው የዞረው። እነዚህን ሰዎች ማግኘት አልቻለም። የሆነ ነገር ማድረግ አለብን። እሺ ሰዎች፣ በድጋሚ መጥቻለሁ። አሁንም ተወዳዳሪዎች ካላችሁበት ቦታ እንድትቀይሩ ፈልጋለሁ። በአሁኑ ግን ቦታችሁን ብቻ ሳይሆን መቀይሩት፣ ያላችሁበትን ወለልም መቀየር አለባችሁ። በል እንቀጥል። ሰላም። ክሪስን መስለኝ እኮ ነው። በእርግጠኝነት ደረጃዎቹ ላይ ቆሞ ይጠብቁናል። ስለዚህ በሊፍት ነው መሄድ ያለብን። አሁን የተደበቅኩበት ቦታ ምንም የማይመች ነው። ግልጽና ብርሃን የበዛበት ቦታ ነው። ግን በቃ ያገኘሁት እዚህ ነው። ወዴት መሄድ እንዳለብኝ ራሱ አላቅም። አሁንም በድጋሚ ይህንን ሊፍት ልንጠብቅ ነው። ወይኔ የሆነ ሰው ሊፍቱን እንዲመጣ ጠርቶታል። ወይኔ እንዴት በሊፍቱ መጣችሁ? 2 ተወዳዳሪዎችን አንድ ላይ ያዝ ነው።
ወይኔ በደረጃ ይመጣሉ ብለን እኮ ነው። የምነግራችሁ ምርጥ ዜና አለ ሰዎች። 2 ተወዳዳሪዎችን ቀንሰናል። አሁን እንደምታዩት እስር ቤት ውስጥ 6 ሰዎች አሉ። ይህ ማለት 4 ተወዳዳሪዎች ናቸው የቀራችሁት። ከእናንተ መሃል ደግሞ አንዱ ሰው $50,000 ያሸንፋል። በመንገዱ ላይ ይህንን ሳጥን ያገኘ ሰው $2,000 አሸናፊ ይሆናል። $2,000 በለው። ከዋናው ተጨማሪ 2,000 አግኝቻለሁ። ውድድሩ አሁን ለ$52,000 ነው። እነዚህ ወንበሮች ውስጥ ነው የምደበቀው። እንደዚህ ብደበቅ የሚያዩኝ ይመስላል? ኧረ እባክህ ለምን እዚህ ጋር ነኝ አትላቸውም? ድምፅ ላለማሰማት ብዬ እኮ ነው እንደዚህ ምሮጠው። አሁን ትልቅ ችግር አለብን። ይሄ ህንፃ ሊዘጋ 1 ሰዓት ነው የቀረው። ያላገኘናቸው ግን 4 ሰዎች አሉን። ስለዚህ አሁንም ሌላ እቅድ ያስፈልገናል። ውድድሩ ላይ ላላችሁ 4 ሰዎች ይህንን አዳምጡኝ። 1 ሰዓት ብቻ ነው የቀረን ይህን ውድድር ለመጨረስ። ስለዚህ የሆነ ነገር መቀየር አለብን። 10 ደቂቃ ሰጣችኋለሁ። 2ኛውና 3ኛ ፎቅ ላይ ብቻ ነው መደበቅ የምትችሉት። ቅድም ቦታ ቀይሩ ሲባል ነበር ወደዚህ የመጣሁት። አሁን ተመልሼ ወደ መጀመሪያ ቦታ ይመለሳለሁ። እዛ የፊልም አዳራሽ ውስጥ የነበርኩበት ማለት ነው። ጂሚ እኛን ለማግኘት በጣም ተሰቃይቷል። ስለዚህ ተንቀሳቀሱ ብሎናል። አዲሱ መደበቂያ ቦታዬን አግኝቼዋለሁ። 3ኛ ፎቅ ላይ የፊልም አዳራሽ ውስጥ ነው ያለሁት። በጣም ጨለማ ነው። እዚህ ማንም አያገኘኝም። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። መልሳችሁን ኮመንት ላይ አስቀምጡልኝ። እንይዛችኋለን። በእርግጠኝነት እንይዛችኋለን። እኔ እንጃ ብቻ እነዚህ ሰዎች መደበቅ ላይ በጣም ጎበዞች ናቸው። ያስኩ። ወይኔ የሆነ ሰው አግኝቷል። በጣም ነው የደበረኝ ታውቃለህ። እውነት ለመናገር ጥሩ ቦታ ነበር የተደበቀው። መጀመሪያ እኮ ሳጥን ውስጥ ነበርኩ። አዎ አውቀን ነበር። የሆነ ሰው እንደነበረማ አውቀን ነበር። አንድ ሰው አምጥተንላችኋል ሰዎች። 3 ይቀሩናል። ትንሽ እናስፈራራቸው እንዴ? ይህ ክሪስ እየጮኸ ነው። አሁንም ምን አይነት ጫጫታ የሆኑ ሰዎች ናቸው። ጃኮብን ይዘነዋል። አሁን 3 ተወዳዳሪዎች ብቻ ናቸው የቀራችሁት። ጂሚ እንዳለው ከሆነ አሁን 3 ተወዳዳሪዎች ነው የቀረነው ይመስለኛል። አሁን ጥሩ ቦታ አግኝቻለሁ ለመደበቅ። እዚህ ውስጥ ወፎች ካልሆነ በስተቀር አይዙኝም። ስማ ጂሚ፣ የሆነ ሰው አይቻለሁ፣ ግን ማን እንደሆነ አላወቅኩትም። እሺ መጣው። ኧረ ወይኔ! ማንን ያገኘኸው? ማርከስን ይዤዋለሁ። አዲስ እንግዳ አላችሁ፣ ናግባ። ይሄ የመጀመሪያው ውድድሬ ነበር። እናም ለማሸነፍ በጣም ፈልጌ ነበር። አይዞ፣ በጣም ጥሩ እኮ ሄደሃል። አሁን 2 ሰዎች ይቀሩናል። ማርከስን ይዘነዋል። ስለዚህ 2 ተወዳዳሪዎች ናቸው የቀራችሁት። ከሁለት አንዳችሁ ይህንን $50,000 ታሸንፋላችሁ። እኔ እንደማሸንፈው ተስፋ አደርጋለሁ። እኔ በፍጹም አልያዝም። ያ ገንዘብ የእኔ እንደሚሆን እርግጠኛ ነኝ። አሁን 2 ተወዳዳሪዎች ብቻ ስለቀራችሁ ሁለታችሁም 3ኛውን ፎቅ ብቻ ነው መጠቀም የምትችሉት። ቀድመን የምናገኘው ሰው ይሸነፋል። ሌላኛው ሰውዬ ደግሞ $50,000 ያሸንፋል። ወደ 3ኛው ፎቅ ሂዱ ተብሏል። እኔ ግን ያለሁት 3ኛ ፎቅ ላይ ነው። ስለዚህ ወዴትም አልንቀሳቀስም። የካሜራዬ ባትሪ እያለቀ ነው እና ቦታ እየቀየርኩ ነው ያለሁት። ክፍት የሆነ ቦታ ላይ እየሄድኩ ነው። አሁን ለእይታ በጣም ተጋልጫለሁ። አሁን ከ2ኛው ፎቅ ወደ 3ኛው ፎቅ እየሄድን ነው። እዛ ነው እንግዲህ ጄክም ቤንም ያሉት። አሁን ነገሮች ቀለል ይላሉ። እያንዳንዱን ክፍል በደንብ እንፈትሸዋለን። ወይኔ የሆነ ሰው እየሮጠ ነው። የሆነ ሰው ሮጧል። በዛ በኩል ሂድ፣ እኔ በዚህ ሄዳለሁ። ከመቼ ያዝከው? ጄክ ከውድድሩ ወጥተሃል። በጣም ነው የደከመኝ። ውድድሩ ከተጀመረ እስካሁን ምንም ነገር አልቀመስኩም። ና ቆይ ላሳየ። ቤን እዚህ ጋር ነው። ሰላም ቤን። ጥሩ ቦታ ነው ግን የተደበቀው። ሰዎች 2 ተወዳዳሪዎችን ይዘን መጥተናል። ከእነሱ መሃል የ$50,000 አሸናፊ ቤን ነው። ጄክ ወደ እስር ቤት ትገባልናለህ። እሺ ቤን፣ ይኸው አንተ ሽልማትን ታገኛለህ። ምናልባት ከፈለክ የተወሰነ ልትሰጣቸው ትችላለህ። እሱ ያንተ ፍላጎት ነው። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሀሁ ዶክመንተሪ ቻው።